የሚያምረው። ይሄ ጥበብ በደንብ የሚያዘንጥ ነው። ላይ ደሮች ጨርቁ ራሱ ይሄ ራሱ ሆኖ በተለያዩ ከለሮች መስራት ይቻላል ማለት ነው። በጣም የሚያምር ለየት ያለ አሁን ለወቅቱ የሚሆን ለግራጁዌሽን የሚሆን በጣም ቆንጆና ለየት ያለ የልብስ ምርጫ ነው ማለት ነው። ይሄ ደግሞ ከዚህኛው ሳባ ጨርቅ ይሄኛው ለየት የሚያደርገው ምንድነው? ሽቦ ሳባ ነው የተጠቀምነው። ሽቦ አለው ውስጡ ሽቦ ሳባ የሚባል ነው ያለው። በጣም ሰላም ጤና ይስጥልን። እንዴት ናችሁ? ባርከን ጥበብ ነን። ዛሬም ደግሞ በሰዓታችን ቆንጆ ልብሶችን በተለየ መንገድ ከጥበብ ውጭ ደግሞ ቀለል ያሉ ግን ደግሞ ንክር ልብሶችን በልሙጥ ጨርቆች ሚክስ አድርገን ከፈርጥ ጋርም ደግሞ ሚክስ አድርገን ከዛ ደግሞ ልሙጥ ክሮችን ሚክስ አድርገን ከሌሎች ክሮች ጋር አንድ ላይ ሸርበን ሰርተን በተለያዩ የልብስ ዲዛይን አማራጮች አምጥተንላችኋል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። በተጨማሪ መጨረሻ ላይ ደግሞ የሳባ ልብሶችን ብትን የተወሰኑ የምናሳያችሁ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ቻናላችንም ደግሞ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። በመጀመሪያ የማሳያችሁ የልብስ ምርጫ ይሄንን ቆንጆ የሆነ የንክር ልብስ ነው ማለት ነው። ብዙዎቻችሁ በጣም በተደጋጋሚ የጠየቃችሁን የንክር ልብስ ነው ማለት ነው። ይሄን ንክር ልብስ እንደምታዩት ነው። በጣም ነው የሚያምረው። ከነጠላው ጋር በደንብ ቆንጆ ሁኔታ የተሰራ ነው። ነጠላውም ንክር ነው። ጨርቁ ሙሉ በሙሉ ንክር መነን ከቻይና ክር ጋር ሚክስ አድርገን እየሰራ ነው። ቀለሙ ይለቃል፣ በጊዜ ሂደት ፌድ ያደርግብናል ብላችሁ የምትሉት አይደለም። እላዩ ላይ ተጨማሪ ደግሞ ፈርጥ አድርገንበታል ማለት ነው። አስጊጠንበታል። በፈርጥ እንደዚህ የተለየ መስቀል ቆንጆ አድርገን ሰርተንለታል ማለት ነው። እንደምታዩት ነው። በደንብ ጠንከር ያለ ጨርቁም ወፈር ያለ፣ ምክንያቱም ከቻይና ጨርቅ ጋር ሚክስ አድርገን እየሰራ ነው ስለሆነ ወፈር ያለ አድርገን በደንብ በቆንጆ ሁኔታ የሰራ ነው። ቆንጆ የልብስ ምርጫ ነው ማለት ነው። ስፌቷንም ደግሞ እንደምታዩት ነው። በደንብ በቆንጆ ሁኔታ ከወገብ በላይ ዝርግፍ አድርገን ሰርተናት አንገቷን በትንሽዬ ጥልፍ አድርገን ግን ደግሞ ፈርጥ ጨምረንበት በደንብ ያስዋብ ነው። ቆንጆ የንክር የጨርቅ ልብስ ስራ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። ይሄኛውም ደግሞ ነጠላውን ልክ እንደዚህ ጣል ስናደርግበት በጣም ያምራል። በተለያዩ ከለሮች እነዚህ ልብሶች ቢሰሩ፣ በተለያዩ የጥበብ አማራጮች ቢሰሩ በደንብ ያዘንጣሉ። በደንብ ቆንጆ ሆነው በደንብ ማስዋብ ይችላሉ ማለት ነው። ስለዚህ ከለራቸው ይለቅብናል ብላችሁ አታስቡ። የዚህ ልብስ ዋጋ ደግሞ ዙሪያውን እንደዚህ 4/4 አድርገን ሰርተን በቆንጆ ሁኔታ ይሄንን ቀሚስ እኛ ጋር በ17 ሺህ ብር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የዚሁ የንክር ልብስ አሰራር ሆኖ ግን ይሄ ምንድነው? መነን ነው። ኖርማል ጨርቁ መነን ነው። ግን ምንድነው ልዩት የሚያደርገው? ጨርቁ አጠማመሩ፣ ጥለቱ የተለያዩ ክሮችን ጠሙረን የሰራ ነው ማለት ነው። ይሄ አንድ ከለር አይደለም፣ ወጥ አንድ ከለር የተሰራ አይደለም። የተለያዩ ክሮች አሉበት ሚክስ ተደርጎ የተሰራ ለየት ያለ የልብስ ምርጫ ነው ማለት ነው። እነዚህ ልብሶች እንዴት ተደርጎ ቢሰራው ጥሩ ነው ብለን ብናስብ ደግሞ አንደኛ ከወገብ በታች ሰፊ ጥለት ስለሆነ ከላይ ሲምፕል የሆነ ልክ እንደዚህ ይችኛው ወይ ሲምፕል የሆነ የአንገት ጥልፍ አድርገን ወይም ደግሞ በፈርጥ አርገን ቆንጆ አርገን አስውበን መስራት እንችላለን። በተጨማሪ ደግሞ አይ ፕሮግራማችን በጣም ትልቅ ነው፣ ግሬስ ያለው እንዲሆን እንፈልጋለን በዚሁ ክር ከተባለ ደግሞ እዚህ ላይ ሙሉ ጥልፍ ፓተርን በመጠቀም በቆንጆ ሁኔታ እንዲያምሩ እናደርጋለን ማለት ነው። ለምሳሌ የዚህ ቀሚስ አሁን ለምሳሌ አሰራር ልክ እንደዚህ ልሙጥ ላይ ሙሉ በሙሉ ይሄንን ጥልፍ ጠልፈ ነው ልሙጡ ላይ ፓተርኑን ሰርተን ከፈርጥ ጋር ሚክስ አድርገን የሰራ ነው። ይሄም እንደምታዩት ነው። ልክ እንደዚህኛው ልብስ የልሙጥ ባህሪ ነው። ይሄን ፓተርን እዚህ ላይ ብንጨምረው በጣም የሚያምርና በጣም ሊያዘንጥ የሚችል ራሱን ደግሞ የዚህን ልብስ ደግሞ ከለሩን የሚመስሉ ፈርጦች ስንጠቀምበት በደንብ ቆንጆ ሆኖ እንዲያምር ፍክት እንዲልና ልሙጥ ልብስ በተለየ መንገድ በፈርጦች ደግሞ አስውበን መስራት የምንችለው ይሆናል ማለት ነው። ስለዚህ እነዚህ ልብሶች በዚህ መንገድ መስራት እንችላለን ማለት ነው። ሌላው ደግሞ በተጨማሪ ይሄኛው ልብስ ነው ማለት ነው። ይሄን ልብስ ደግሞ እንደምታዩት ነው። በደንብ ሙሉ በሙሉ ብሉ ከለር ሆኖ ከወርቀ ዘብ ጋር ሚክስ ተደርጎ የተሰራ ነው። ይሄም ሲምፕል የሆነ የአንገትና እጅ ልብስ ነው የሚፈልገው። ምንድነው ይሄ ለየት የሚያደርገው ከዚህኛው ልብስ? ይሄኛው በቆለኛ ስራ የተሰራ ነው። ልሙጥ ውልውል ነው የሚባለው። ይሄኛው ደግሞ የዶርዜ ስራ ግን ደግሞ ሸርቆ ነው ስራው ማለት ነው። ይሃ ምን ሆነ ብልጭልጩም ሆነ ስራው በጣም ጉልት ብሎ ፍጥጥ ብሎ እንዲታይ ያደርገዋል ማለት ነው። ስለዚህ የዚህኛውና አውርጄ ላሳያችሁ። ስለዚህ የዚህኛው ልብስና የዚህኛው ልብስ ስራ በጣም ፍጹም የተለያዩ ግን ደግሞ የተለያየ የየራሳቸው ውበት ያለው ነው ማለት ነው። እዚህኛው ላይ ፍጥጥ ያለ ስራ ነው የሚሆነው። እዚህ ላይ ደግሞ
ውስጥ በውስጥ እንደ ስንዴ አይነት ስራ ነው የሚሆነው ማለት ነው። ስለዚህ ይሄ በደንብ ጉልት ብሎ በደንብ የማድመቅ ባህሪ ያለው በጣም ቆንጆ ነው፣ በጣም ያምራል ማለት ነው። ይሄን ቀሚስ እኛ ጋር በ15 ሺህ ብር በአንገትና እጅ በቆንጆ ሁኔታ ሰርተን በ440 አድርገን የምናስረክባቸው ይሆናል ማለት ነው። በመቀጠል የማሳያችሁ ደግሞ ይሄው ራሱ ቅድም በተመሳሳይ ባየነው ልብስ ግን ደግሞ ፈርጡ ተቀይሮ ምን ያህል ልብሱ ላይ የመቀየር ፓወር እንዳለው የሚያሳያ ነው ማለት ነው። ይሄ ልብስ ፈርጡ ሲቀየር የልብሱም ጥቁረት ደግሞ ይቀየራል ማለት ነው። ስለዚህ ጥቁረቱን የጨርቁን ጥቁረት የማትፈልጉት ከሆነ በሌላ ከለር መቀየር ይቻላል፣ በሌላ ክር መቀየር ይቻላል ማለት ነው። እንደምታዩት ነው፣ በጣም ነው የሚያምረው። በቆንጆ ሁኔታ መሀል ላይ ከጥቁር ሳባ ጋር እያንዳንዱ ሚክስ ተደርጎ የተሰራ ስለሆነ በጣም ቆንጆና የሚያዘንጥ ቆንጆ የልብስ ምርጫ ነው ማለት ነው። ስለዚህ ፈርጦቹን የምንጠቀማቸውን በተለያየ መንገድ መጠቀም እንችላለን ማለት ነው። በቀጣይ ደግሞ ማሳያችሁ ይሄንን ንክር ልብስ ነው ማለት ነው። ይሄ ደግሞ መነን በመነን ነው። ድሩም ስራውም ሙሉ በሙሉ መነን በመነን ድር በድር ተደርጎ የተሰራ ቆንጆ የልብስ ምርጫ ነው። እንደምታዩት ነው፣ በጣም ነው የሚያምረው። ከለሩ ኦሬንጁ ከፊቹ ከዚህ ከቴፍኒ ከለር ጋር ሚክስ አደራረጉ፣ ከዛ ደግሞ ከንክሩ ከጨርቁ ጋር አንድ ላይ ያለው መስተጋብር በጣም ያምራል። በደንብ ቆንጆ ነው። እንደዚህ አይነት ልብሶች ብዙ ጊዜ ለቤተክርስቲያንም ቀለል ብለን የተለያዩ ፕሮግራም ሲኖርብን ከኖርማል ከሀገር ልብሶቹ ከእንደዚህ ከነጮቹ ከመነን ውጪ ለየት ብለን ፕሮግራማችን ላይ መታደም እና መገኘት የምንችልባቸው የልብስ ምርጫዎች ይሆናሉ ማለት ነው። እዚህ ላይም በተጨማሪ ከፈለግን በጥልፍ እዚህ ላይ ጥልፍ መጨመር እንችላለን። ካልፈለግን ደግሞ አንገቱን ሲምፕል አድርጎ አንገትና እጅ ቆንጆ ቆንጆ ጥልፎችን ሲምፕል በመጠቀም ይሄንንም በሲምፕል መንገድ መስራት ይቻላል ማለት ነው። የዚህ የልብስ ዋጋ እንደዚህ ቆንጆ ተደርጎ ዙሪያውን 440 አድርገን በቆንጆ ሁኔታ ከወገብ በላይ በራሱ ጨርቅ አድርገን ሰርተን 16 ሺህ ብር ሰርተን የምናስረክባችሁ ይሆናል ማለት ነው። በመቀጠል ደግሞ ማሳያችሁ ይሄንን ልብስ ነው ማለት ነው። ይሄ ደግሞ ከዚህኛው በተለየ መልኩ እንደ ጥበብ አይነት ዲዛይን ዳማ ዳማ ዲዛይን አለው ማለት ነው። ስለዚህ ከዛ ደግሞ በተጨማሪ እዚህ ጋር ደግሞ የምታዩት ይሄኛው ልሙጡ ፓርት ሁለቱን ከለሮች ሚክስ አድርጎ ተሸርቦ የተሰራ ተጠምሮ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው፣ በጣም ነው የሚያምረው። በጣም በቆንጆ ሁኔታ የተሰራ ቆንጆ የንክር ዲዛይን ነው ማለት ነው። እነዚህ ንክሮች የሚለቁ አይደሉም። ካስተጣጠብ ጋር በዱቄት ሳሙና አለማጠብ ነው። ለስ ባለ በላርጎ በፈሳሽ ሳሙና በማጠብ ከለሮቹ ሳይለቁብን ለረጅም ጊዜ በቆንጆ ሁኔታ ተጠቅመን ማድረግ የምንችለው ይሆናል ማለት ነው። ዙሪያውን 440 አድርገን መስራት እንችላለን። አንገቱ ይሄ ጥልፉ ላይ ድረስ ስለሆነ አንገቱን ብቻ ሲምፕል አድርገን ደረቷ ላይ መስቀል ቆንጆ አድርገን በቆንጆ ሁኔታ ሰርተን ይሄንን ማጌጥ ይቻላል ማለት ነው። ስለዚህ የዚህ ቀሚስ ዋጋ ደግሞ 18 ሺህ ብር ነው ማለት ነው። ስለዚህ ደውላችሁ ዘዙን። ቻናላችንን ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ከዚህ በፊት ማርደር በሚለው ቻናላችን ነበር የምታውቁት። ስለዚህ አሁን በአዲስ ቻናል ነው የመጣ ነው። ስለዚህ ቻናላችንን እያበረታታችሁ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ ማለት ነው። በመቀጠል ደግሞ ማሳያችሁ ይህንን የንክር ጨርቅ ግን ደግሞ ከቻይና ክር ጋር ሚክስ ተደርጎ ሪጋ መነን ተደርጎ የተሰራ ቆንጆና ለየት ያለ የንክር ከለር ልብስ አማራጭ ነው። እንደምታዩት ነው ጨርቁ ለየት የሚያደርገው በደንብ ሪጋ አለው በአረንጓዴ ቻይና ክር ማለት ነው። ላይ ድረስ ይሄ ሪጋ ነው እና ደግሞ ጥለቱን በደንብ በጣም ቆንጆ ከለሩ ልሙጥነቱ ከአረንጓዴው ጋር በደንብ ሚክስ ያደረገና በደንብ አንድ ላይ የተስተጋበረ ቆንጆ የልብስ አይነት ነው ማለት ነው። እንደምታዩት ነው። እንደዚህ አይነት ልብሶች ምንድን ነው የሚፈልጉት? ሲምፕል አንገት ላይ በጣም ቀጭን ሰንሰለት ነገር ሲምፕል ጥልፎችን እነዚህ ልብሶች ላይ ብናደርግበት በደንብ ልብሱንም በደንብ ፍክት አድርጎ የማዘነጥና በማንኛውም ጊዜ በተለይ ሰመር ጊዜ ላይ ለማድረግ እንደዚህ አይነት ከለርፉል ልብሶችን በጣም ይጠቅማል ማለት ነው። በጣም ቆንጆ ነው ማለት ነው። ነጠላውም እንደምታዩት ነው። በጣም በቆንጆ ሁኔታ የተሰራ ነው። በደንብ ነው የሚያምረው። በደንብ ያዘንጣል ማለት ነው። ስለዚህ ሰው ፊት ላይም ሲሆን ይሄ በደንብ በቆንጆ ሁኔታ የማዘነጥ ባህሪ ያለው ማለት ነው። ይሄንን ላይ ድረስ ጥልፉ ስለሆነ እንደዚህ አይነት ከለርፉል የሆኑ ልብሶች ወራጅ ጥልፍ አይመከርም ብዙ ጊዜ። ለምን? ከለሩ ራሱ የቀሚሱ ንክር ስለሆነ ጮክ ያለ ስለሆነ ከለሮቹ የምንጠቀማቸው ጮክ ያሉ ስለሆነ ለጥልፍ አይመከርም። አንገትና እጅ ሲምፕል ጥልፍ ከተደረገ ግን በበቂ ሁኔታ በደንብ ማዘነጥ ይችላል ማለት ነው። ስለዚህ የዚህ ቀሚስ ዋጋ ሪጋ መነን ስለሆነ ላይ ድረስ 18 ሺህ ብር እኛ ጋር ታገኙታላችሁ። ዙሪያ 440 አድርገን ሰርተን ማለት ነው። በቀጣይ ደግሞ ማሳያችሁ ይሄንን ኦርጋንዛ የሆነ የልሙጥ ጥበብ
ጨርቅ ስታይል ነው ማለት ነው። ዛሬ የማሳያችሁ በሙሉ ልሙጥ ጥለቶችን ነው። ግን ደግሞ ለየት የሚያደርጋቸው ምንድነው የጨርቃቸው አሰራር፣ ከዛ ደግሞ የጥበቡ አሰራር፣ የልሙጥነቱ አሰራር፣ እነዚህ ልዩነታቸው ነው ማለት ነው። አሁን ይሄ ኦርጋንዛ የምንለው ላይ ድረስ ሙሉ በሙሉ ድሮ የሚሰራው ስታይል ነው። በደንብ የድሮ እናቶች በደንብ ታውቁታላችሁ። ወርቀ ዘብ ተደርጎ በሳባ ተደርጎ ላይ ድረስ የሚሰራው ነው ማለት ነው። ይሄ ኦርጋንዛ የሚባለው ጨርቅ በዚህ ጨርቅ ተደርጎ በስርዓት ከታች ግን በስርዓት በሸርቆ ተደርጎ ልሙጥ ጥለት ነው ተደርጎ የተሰራው ማለት ነው። ስለዚህ እዚህ ጋር ያለውን ከለር እናንተ በምትፈልጉት አይነትም መስራት ይቻላል። ግን ደግሞ በዚህ መልክም ደግሞ ነው አሁን እኔ እያሳየኋቸው ያለሁት ማለት ነው። በተለያየ ከለሮች ጨርቁ ራሱ ይሄ ራሱ ሆኖ በተለያዩ ከለሮች መስራት ይቻላል ማለት ነው። ነጠላውንም እንደምታዩት ነው። በጣም ነው የሚያምረው። በጣም ቆንጆ ሆኖ ያዘንጣል። ጨርቁም ለየት ያለ ስለሆነ ማለት ነው። አሁን ላይ የድሮቹ ስለሆነ በአዲስ መልክ እየተሰሩ ያሉት ስፌት ስታይላቸውን አሁን ላይ ባለው የስፌት ስታይል ቀይረን በቆንጆ ሁኔታ ሰርተን በደንብ ሊያዘንጠን ይችላል ማለት ነው። ይህንንም ቀሚስ ሙሉ በሙሉ ጨርቁ ሻይን የሚያደርግ ስለሆነ ጮክ ያለ ጨርቅ ስለሆነ አንገትና እጅ ሲምፕል ንቅሳትም ሊሆን ይችላል በእጅ ጥልፍ ወይም ደግሞ በማሽን ጥልፍ አድርገን ደረቷ ላይ መስቀል ወይ አድርገን በቆንጆ ሁኔታ በዚህ ልብስ መዘነጥ ይቻላል ማለት ነው። ስለዚህ የዚህ የኦርጋንዛ ቀሚስ ዋጋ 22 ሺህ ብር በ440 አድርገን በቆንጆ ሁኔታ እንሰራላችኋለን ማለት ነው። ዙሪያውን 440 አድርገን ማለት ነው። በመቀጠል ደግሞ ማሳያችሁ ይሄንን ጥቁር ቆንጆ ሆኖ ከሮዝ ጋር ሚክስ ተደርጎ የተሰራ ጥቁር መነን ክሩ በቻይና ጋር ሚክስ ተደርጎ የተሰራ ቆንጆ የልብስ ምርጫ ነው ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። በጣም ቆንጆ የሚያዘንጥ ነው። ጥቁር ምርጫችሁ ለምታደርጉ እንግዲህ ይሄ በጣም ጥሩ ምርጫ ነው ብዬ አስባለሁ። እያንዳንዱ የፈርጡ አገባብ ደግሞ በደንብ ቆንጆ አድርጎ ልብሱን ከጥቁርነት ኖርማል እስከዛሬ ከምናውቀው ለሀዘን ከምንጠቀመው ውጭ በደንብ ቆንጆ ሁኔታ በደንብ ሊያዘንጠን ይችላል ማለት ነው። በምትፈልጉት አይነት የስፌት አሰፋፍ አድርገን በቆንጆ ሁኔታ መስራት እንችላለን። ነጠላውንም እንደምታዩት ነው። በጣም ቆንጆ ነው። በጣም በቆንጆ ሁኔታ የተሰራ ነው። ስለዚህ ይሄን ልብስ እኛ ጋር ስታዙ በቆንጆ ሁኔታ አንገቱን እጁን በቆንጆ ጥልፍ ጠልፈን በቆንጆ ሁኔታ መስራት እንችላለን ማለት ነው። ስለዚህ ዙሪያውን ይሄ 440 አድርገን ነው የምንሰራው። ዋጋው የዚህ ቀሚስ 19 ሺህ ብር እኛ ጋር በዙሪያ አንገት ዙሪያውን 440 አድርገን እኛ ጋር ታገኝታላችሁ ማለት ነው። በተመሳሳይ ደግሞ ይሄው ራሱ ሆኖ እዚሁ ላይ ለማሳየት በተመሳሳይ ይሄው ቀሚስ ሆኖ ደግሞ ይሄን ቀሚስ የምታዩት ምንድነው ያደረግነው አረንጓዴ ከለር ደግሞ ስንጨምርበት እንዴት እንደሚያምር እዩት። በጣም ነው የሚያምረው። ሲለበስ በጣም የሚያምር ልብስ ነው። የተለየ ውበት የተለየ አለባበስ ነው የሚሆነው ማለት ነው። ዩኒክ እንሆናለን። በደንብ በቆንጆ ሁኔታ ያሳምረናል ማለት ነው። ነጠላውንም ደግሞ ለምሳሌ ራሴ ላይ አድርጌ ሳሳያችሁ በቆንጆ ሁኔታ ለየት ብላ ነው የተሰራችው ነጠላዋ። ስለዚህ እንደዚች ነው ለምሳሌ እንደዚች ነጠላዋን ስናረጋት ቀሚሱንም ደግሞ በዚህ መልክ እንደዚህ አድርገን ስናሳየው በጣም ነው የሚያምረው ማለት ነው። በጣም ቆንጆ ሆኖ ከፊታችን ጋር በደንብ ያምራል ማለት ነው። በደንብ ያዘንጣል። በጣም ቆንጆና የሚያምር የሚያዘንጥ የልብስ ምርጫ ነው ማለት ነው። ይሄም ልብስ ልክ እንደዚህኛው ልብስ ተመሳሳይ አንድ አይነት ልብሶች ናቸው። የጨርቅ አሰራራቸው ሙሉ በሙሉ መነን በመነን ንክር ሳይሆን መነን ከቻይና ጋር ሚክስ አድርገን የሰራ ነው። ግን ከለሩ ደግሞ ይሄ ስቲል በጣም ያፈካል። እንደዚህ አይነት ልብሶች ቀላል ያሉ ሰዎች ጸየም ላሉ ሰዎች በጣም ሞር ይሆናል ማለት ነው። ይሄ ቀሚስ እንግዲህ ይሄው እኔ ላይ አላጠቆረኝም። በጣም ነው የሚያምረው። በደንብ ፍክት አድርጎ ለየት አድርጎ የተለየ የልብስ ምርጫ ይሆናል ማለት ነው፣ ከጥበብ ስንወጣ ማለት ነው። ስለዚህ ይህንንም ቀሚስ እንደዚሁ በአንገትና እጅ አድርገን 19 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። አሁን ደግሞ የማሳያችሁ በመቀጠል ሙሉ በሙሉ ከላይ እስከታች ድረስ በሳባ የተሰሩ ቆንጆ ቆንጆ በጣም ለትልልቅ ፕሮግራሞች አሁን ላይ ትሬንድ የሆኑ ከላይ በምስሉ ላይ የማስቀምጥላችሁ አይነት ልብሶች የሚሰሩባቸው የጨርቅ አይነቶችን ነው ያመጣሁላችሁ ማለት ነው። ይሄ የምታዩት አሁን ሙሉ በሙሉ እላይ ድረስ በክሬም ከለር ሳባ እላይ ድረስ የተሰራ ነው። ጥበቡ እዚህ ጋር መሀል ላይ እንደምታዩት ነው። ይሄ ጥበብ ከፈለግን በፊት ለፊታችን እንደዚህ ማድረግ እንችላለን። ካልፈለግንም ደግሞ ልክ እንደዚች ከፊት ለፊት አጭር አድርገን ይሄንን በጎን ሳይድ አስገብተን መስራት ይቻላል ማለት ነው። ወይም ደግሞ እነዚህን ከኋላ ይሄንን ሰፋፊውን ከኋላ አድርገን ይሄንን ከፊት ለፊት አድርገን መስራት የምንችለው የልብስ ምርጫ ነው ማለት ነው። እንደምታዩት ነው።
ሙሉ በሙሉ ሳባ ነው፣ እላይ ድረስ ሳባ ነው ማለት ነው። ምንም አይነት መነን የለውም። እነዚህ ልብሶች ከፈለግን እንደ ፕሮግራማችን አይነት ከፈለግን ቡፍ ያለ ማድረግ አድርገን ማሰራት እንችላለን፣ ዙሪያ 4 አርብ ስለሆኑ። ከፈለግን ደግሞ ኖርማሊ በ2 አርብ በሼፕ አድርገን በቆንጆ ሁኔታ በቅርጻችን አድርገን ማሰራት እንችላለን ማለት ነው። እንደምታዩት ነው። የጥበቡን ዲዛይን ደግሞ እንደምትፈልጉት መቀያየር እንችላለን። ካስፈለገም ደግሞ ሳባው ራሱ ላይ ድረስ ጨርቅ ሆኖ ግን ደግሞ እዚህ ድረስ ወይም ደግሞ የምትፈልጉት ልክ ድረስ ጥልፍ በጥልፍ አድርገን ሳባ በጥልፍ በጥልፍ ወይም ደግሞ ሳባ በጥበብ አድርገን መስራት እንችላለን ማለት ነው። እዚህ ጋር ይሄ እንደምታዩት ደግሞ ይሄ ቶፕ ነው። ያ ማለት ከወገብ በላይ የሚሰራበት ነው። ከወገብ በላይን እንደዚህ አድርገን በቆንጆ ሁኔታ መስራት እንችላለን ማለት ነው። በምንፈልገው ዲዛይን አንገቱን እንደፈለግን አድርገን በሼፕ አድርገን በቆንጆ ሁኔታ መስራት እንችላለን ማለት ነው። ስለዚህ ይሄ ቀሚስ ከሻርፕ ጋር አንድ ላይ አድርገን እንሰጣቸዋለን ማለት ነው ሰርተን ስንጨርስ። ወይም ደግሞ ሙሉ ነጠላ ከሆነ የምትፈልጉት ደግሞ በሳባው ሙሉ ነጠላ አድርገን መስራት እንችላለን ማለት ነው። ስለዚህ የዚህ ቀሚስ ዋጋ እኛ ጋር 48 ሺህ ብር ታገኝታላችሁ ማለት ነው በቆንጆ ሁኔታ ሰርተን። ይህን ደግሞ በቀጣይ ደግሞ ማሳያችሁ የቤተ ክርስቲያን ተጋቢዎች ለሆናችሁ በቁርባን በተክሊል ለምታገቡ ይሄውን በጣም ትክክለኛ ምርጫ ነው። ወይም ደግሞ ክርስትና ያለባችሁ ነጭ በነጭ ልብስን የምትፈልጉ ከመነን ውጪ በተለየ መንገድ በዚህ መንገድ መስራት ይቻላል ማለት ነው። ይሄ ደግሞ ከዚህኛው ሳባ ጨርቅ ይሄኛው ለየት የሚያደርገው ምንድነው? ሽቦ ሳባ ነው የተጠቀምነው። ሽቦ አለው ውስጡ ሽቦ ሳባ የሚባል ነው ያለው። በጣም ነው ሻይን የሚያደርገው፣ ግን ያልጮኸ ሻይን ማድረግ ነው። እዚህ ውስጥ ያለው ሽቦ ሳባ እና እዚህ ጋር የምንጠቀመው ነጭ ወርቀ ዘብ በጣም የተለያዩ ናቸው። ጨርቅ ውስጥ ያለው ሙሉ በሙሉ ነጭ ሽቦ ሳባ ነው ማለት ነው። በደንብ ፍክት ያደርጋል፣ በደንብ ያዘንጣል። ይሄ እላይ ድረስ ነው ጥለቱ። ወይም ደግሞ ከፊት ለፊት ልክ እንደዚህ ይሄም እላይ ድረስ ነው። ስለዚህ 4 አርብ ነው። በዚህኛው ሳይድ ግን ሳሳያችሁ ምንድነው የሆነው? 3 ፊት ለፊት ብቻ ነው ያለው ማለት ነው። ያ ማለት እቺ ፓርት ብቻ ነች ማለት ነው። ስለዚህ ልክ እንደዚህ አድርገን እቺን ፓርት ብቻ ከፊት ለፊት አድርገን ይሄን ግን ሰፋፊውን ከኋላ ወይም ከጎን አድርገን በተለየ ዲዛይን በቆንጆ ሁኔታ መስራት እንችላለን ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚያዘንጠው። ይሄ ለየት ያለ አሁን ላይ ፋሽን የሆነ ትሬንዲ የሆነ የቀሚስ አይነት ነው፣ የሳባ አይነት ነው ማለት ነው። ነጠላዋንም ደግሞ እንደምታዩት ነው። ግማሽ ሻርፓን ነው ማሳያችሁ። ሻርፓ እንዲች ነች። በጣም ነው የሚያምረው። በጣም በቆንጆ ሁኔታ የተሰራ ነው። ሙሉ ነጠላ አድርገን መስፋትና መስራት እንችላለን ማለት ነው። የሴቷን ከወገብ በላዩ ቀሚሱ በራሱ በሳባው ጨርቅ አድርገን ነው በሼፕ ወይም የምንሰራው ወይም ደግሞ ለቅቅ አድርገን የምንሰራላት ማለት ነው። ለባልየው እንዴት ይሆናል ተብሎ ሲታሰብ ደግሞ ለባልየው በስርዓት ቶፕ እንዲሆነው አድርገን ለባልየውም ልክ እንደዚሁ በዚህ መንገድ በስርዓት ለብቻው ጨርቅ እናዘጋጅና በቆንጆ ሁኔታ ጨርቁ ቲሸርት እንሰራለታለን ማለት ነው። ስለዚህ ከባሏ ጋር አንድ አይነት የሆነ ሙሉ በሙሉ ሳባ በሳባ የሆነ የልብስ ስራ እንሰራላቸዋለን ማለት ነው። ስለዚህ ይህንን ቀሚስ እኛ ጋር በ55 ሺህ ብር ታገኙታላችሁ ማለት ነው። ከነ ወንዱ አንድ ላይ አድርገን እንዳልኳችሁ ልዩነቱ እዚህ ውስጥ ሽቦ ሳባ ነው ያለው፣ ይሄ ደግሞ ኖርማል ሳባ ነው ማለት ነው። ያ ነው ዲፍረንሱ ማለት ነው። ይሄ ደግሞ ኖርማል ፕሮግራም ኖሮባችሁ ግን ደግሞ ሌግዠሪ መስላችሁ መታየት የምትፈልጉ ቀለል ያለ ጥበብ የምትፈልጉ፣ ይሄ ደግሞ ወቅታዊ ጥበብ ነው። አሁን ላይ ጊዜያዊ ፋሽን የሆነ የጥበብ ዲዛይን ነው ማለት ነው። በጣም ነው የሚያምረው ይሄ ጥበብ በደንብ የሚያዘንጥ ነው። ላይ ድረስ ግን ያለው የሳባ የጨርቁ ሁኔታ ግን ክሬም ከለር ነው ሙሉ በሙሉ ማለት ነው። ስለዚህ እንደምታዩት ነው። ስሩን ደግሞ ቆንጆ አድርገን በሻማ በደንብ ሸፍነን በቆንጆ ሁኔታ ሰርተን ለእናንተ የምናስረክባቸው ይሆናል። ከፈለግን ጥልፍ እንጨምርበታለን፣ ግን ልብሱ በራሱ ሳባ ጨርቅ ስለሆነ ያን ያህል ጥልፍ አይፈልግም። ጨርቁ ራሱ የራሱ ውበት ስላለው ማለት ነው። ትንሽዬ በእጅ ጥልፍ እንጨምርበትና ቀለል አድርገን ንቅሳት ነገር በመጨመር በቆንጆ ሁኔታ ይሄን ቀሚስ በሼፕ አድርገን በፓሪ አድርገን ከፈለግንም ደግሞ ቡፍ እንዲል አድርገን በቆንጆ ሁኔታ ይሄንንም ልብስ ለተለያዩ ፕሮግራሞቻችን መጠቀም እንችላለን ማለት ነው። ስለዚህ የዚህ ቀሚስ ዋጋችን 45 ሺህ ብር እኛ ጋር ታገኙታላችሁ ማለት ነው። በመቀጠል ደግሞ የማሳያችሁ ይሄንን ቆንጆ የሆነ የሳባ ልብስ ነው ማለት ነው። ይሄም በጣም የሚያምር ግን ደግሞ በጣም ዶቃ የሆነ ጥቁር ያለ ከጥቁር ክር ጋር ደግሞ ሚክስ ተደርጎ መደቡ የተሰራ ስለሆነ በጣም ድምቅ የሚያደርግና ፍክት የሚያደርግ ቆንጆ የልብስ አይነት ነው ማለት ነው። እንደምታዩት ነው። ወገብ በላዩ ሙሉ በሙሉ ጥበብ ነው ዲዛይኑ። ወገበታችሁ ደግሞ እንደምታዩት ነው። አነስ ያለች ጥበብ ነች። ሻርፓም እንደዛው
አነስ ያለች ጥበብ ነች ማለት ነው። ይሄ ፓሪ ተደርጎ ቢሰራም 4 አርብ ተደርጎ ዙሪያ ቡፍ ተደርጎ ቢሰራም በጣም የሚያምር ለየት ያለ አሁን ለወቅቱ የሚሆን ለግራጁዌሽን የሚሆን በጣም ቆንጆና ለየት ያለ የልብስ ምርጫ ነው ማለት ነው። እንደምታዩት ነው የአንገት ቅዱን እናንተ እንደምትፈልጉት አይነት አድርጋችሁ መሰራት ይችላል ማለት ነው። ግን እንደዚህ አይነት ልብሶች ሞር በሼፕ ቢሰሩ በጣም የሚያምርና ቆንጆ አርግ ሆኖ ማዘነጥ የሚችሉ የልብስ ምርጫዎች ናቸው ማለት ነው። እነዚህ ሳባ ልብሶች ዋጋቸው ውድ ሊመስላችሁ ይችላል፣ ግን ደግሞ ውድ አይደሉም። በጣም ሙሉ በሙሉ በሳባ ክር የሚሰሩ ስለሆነ የተለየ ኢፈርትም የሚጠይቁ እነዚህን ደግሞ የሚሸምኑት ለየት ያሉ ሸማኔዎች ስለሆኑ ያ በጣም ኤክሰስ ውድ ያደርገዋል ሲጀመርም ከሸማኔም ስናመጣው ማለት ነው። ስለዚህ ያ ነው። ስለዚህ ዋጋው ደግሞ እኛም ደግሞ ለእናንተ የምንሰጣችሁ እንዳይወደድባችሁ ፌር የሆነ ፕራይስ በተቻለ መጠን አድርገን ነው የምንሰጣችሁ ማለት ነው። ስለዚህ እነዚህ ልብሶች እንደዛ ናቸው። የዚህ የልብስ ዋጋ ግን ቆንጆ ተደርጎ በዚህ አይነት መልኩ ተሰርቶ 38 ሺህ ብር እኛ ጋር ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ ሳባ ይሄኛውን ነው። በጣም ነው የሚያምረው። የሴት ከለር ነው ብለን የምንጠራው አይነት ነው። ላይት ፐርፕል ነው። በጣም ያምራል። ግን ደግሞ መስቀል አለው። ይሄ ለቤተክርስቲያንም በደንብ መሆን የሚችል ነው ማለት ነው። መስቀሎቹ በስትክክል ቆንጆ ሆነው ቦታቸውን ጠብቀው የገቡ ናቸው። እዚህ ጋር ሻርፑም አለ። በስትክክል ከሻርፑ ጋር ሲደረግ በጣም ቆንጆና የሚያዘንጥ ነው ማለት ነው። ወገብ በላዩ በዚህ መልኩ በቆንጆ ሁኔታ ቶፑን እንደዚህ አድርገን እናሰራዋለን። በቆንጆ ሁኔታ እንደዚህ ተደርጎ ሲሰራ በጣም ያምራል፣ ያዘንጣል። ሙሉ በሙሉ ራሱን ይሄን ፐርፕሉን ሳባ ክር ተጠቅመን የሰራ ነው ማለት ነው። ይህም ዙሪያ 4 አርብ ነው። በፓሪ ደግሞ ከተፈለገም በ2 አርብ አድርገን መስራት እንችላለን ማለት ነው። የዚህ ዋጋ ደግሞ 48 ሺህ ብር ነው ማለት ነው። በቀጣይ ደግሞ ማሳያችሁ እችን ነጯን ሳባ ጨርቅ ነው ማለት ነው። ይሄ ሙሉ በሙሉ በነጭ ሳባ ላይ ድረስ የተሰራ ነው። ለየት የሚያደርገው ግን ጥበቧ ልክ እንደ ቀጭን ጥለት ቀሚስ በጣም ቀጭን ተደርጋ የተሰራች የቀሚስ አይነት ነች ማለት ነው። ስለዚህ እንደዚህ አይነት ልብሶች በቆንጆ ሁኔታ እንደዚህ በምትፈልጉት የጥበብ ዲዛይን ጨርቁን ወደ ሳባ እየቀየርን በደንብ በቆንጆ ሁኔታ ማሳመር እንችላለን ማለት ነው። ይሄን ቀሚስ ቅድም ላይ ለሙሽራ ይሆናል ብለን ካሳየ ነው ከዚህኛው ቀሚስ የሚለይበት ምክንያት ምንድን ነው? እዚህ ውስጥ የተጠቀምነው ሽቦ ሳባ ነው። እዚህ ጋር ደግሞ ነጭ ሳባ ብቻ ነው። እዚህ ጋር ነጭ ሳባ ከሽቦ ሳባ ጋር ሚክስ አድርገን የሰራ ነው። ያ መሆኑም እንዲሆን አድርጎታል። ጨርቁ ሻይ እንዲያደርግ አድርጎታል። ይሄ ግን ጸጥ ያለ ነጭ ነው ማለት ነው። ይሄ የሆነው በነጭ ሳባ ብቻ ስለተሰራ ነው ማለት ነው። ስለዚህ ይሄ ልዩነታቸውም በዚህ መልኩ ነው ማለት ነው። ከሳባ ሳባ የተለየ ልዩነት አለው ማለት ነው። ስለዚህ ይህንን ቀሚስ ልክ እንደዚች ሆና በዚህ መንገድ ቆንጆ አድርገን በሳባ ሰርተን 38 ሺህ ብር እኛ ጋር በቆንጆ ሁኔታ ታገኝታላችሁ ማለት ነው። ስለዚህ እዘዙን። ለዛሬ ያዘጋጀንላችሁ ልብሶች እነዚህን ይመስሉ ነበር ማለት ነው። እንደምታያቸው ናቸው። በጣም ቆንጆ ሳባ ልብሶችን፣ ንክር ልብሶችን እስካሁን አሳይተናችኋል ማለት ነው። ለቀጣይ ሳምንት ደግሞ በተለየ ልብስ በተለየ አዘገጃጀት እንመጣለን። ቻናላችንን ሰብስክራይብ እያደረጋችሁ እታችን ላይ በምናስቀምጥላችሁ ስልክ ቁጥር ደግሞ ደውላችሁ ልጠይቁን ትችላላችሁ። ዋትሳፕ ላይ ኦር ቴሌግራም ላይ ታገኙናላችሁ ማለት ነው። በአካል ደግሞ መምጣት የምትፈልጉ አድራሻችን አዲሱ ስቴዲየም ቦሌ ኤድና ሞል አዲሱ ስቴዲየም ፊት ለፊት ንግድ ባንኩ አጠገብ አንበሳ ባንክ ያለበት ግራውንድ ፍሎር እንገኛለን ማለት ነው። በተረፈ መልካም ጊዜ ይሆንላችሁ። ሰላም ቆዩ።